የዛሬው ለማመን የሚከብድ ሩታ ወደ ውጭ ሀገር በረራ ልታደርግ ነው። እንግዲህ ስፖንሰር የሚሆና ሰው መጥቷል። በጣም ይገርማል። ከአብርሃም ጋር ሲበሉ ሲጠጡ የነበረ አብርሃምን ከርተው ሩታን ወደ ውጭ ሀገር ሊሸኟት እንደሆነ ተሰማ። ታዲያ ማይክል ጃክሰን ዛሬ አቡሻና ቢኒ ሄደው ይቅርታ ሩታ ያጠፋችው ጨበሬው የሚያጠፋው ትክክል አይደለም ሲሉ አብርሃምን ይቅርታ ቢጠይቁትም አብርሃም ግን ቤቱን ዘግቶ ማይክል ጃክሰን ሩታም እናንተም ሁላችሁም አንድ ናችሁ ማንንም አላምንም ብሎ ቤቱን ዘግቶ ሸኛቸው። ታዲያ ይሄ ነገር ለምን ሊፈጠር ቻለ? አቡሻ እኔ የለሁም ነበር እኔ ሳልሆን የተፈጠረው የምትለው ትናንትና አብርሃም ላይ ሽጉጥ እንደቅናለን ስትል ጉራሃን ስቸረችር የነበረ ዛሬ እንዴት ይሄንን ሐሳብ አመጣ? ማይክል ጃክሰን ቆርጥ ብሎ በቲክቶክ እና በኢንስታግራም ዛሬ ማነጋገሪያ ስለሆነ እና አቡሻም ያንን ፈርተው እባክህ አብርሽ ወደ ሩታ ተመለስ ብለው ተማጸኑት። ማይክል ጃክሰንን ባይማጸኑት ይገርመኝ ነበረ። የሩታም እንግዲህ ወደ ውጭ ሀገር መሄድ በጣም ከባድ ነው። ግን ወደ ውጭ ሀገር ትኬት መጣላት ፕሮሰስ ልትጀምር ነው ለምትሉ ሰዎችም ይሄንን አስረግጬ ልንገራችሁ። ማንም የሰማኒዋ ሳይወርድ ወደ ውጭ ሀገር እንዴት ልትሄድ ቻለች? እነ ካሊድ ቲዩብ ማለት ነው። ካሊድ ቲዩብ በጣም ነው ያፈርኩብህ። ማይክል ጃክሰን ላንተ ሶሻል ሚዲያ እንድትመጣ ብዙ ነገር ሲጥር ነበረ። አንተ ግን ጀርባውን ነው የወጋኸው። አየቡታጅራ ጓደኛ ማለት እንደዚህ ነው። ጓደኛ ጥላት ሆኖ በአብርሃም ጀርባ ሲሳተፍ አይተነዋል። ካሊድ በጣም እናዝናለን። ቤተሰብዬ እናንተስ ምን ተሰማችሁ? እኔ እኮ ዛሬ ቲክቶክ ላይ ሲፖስቱ የሆነ ነገር እንደሚፈጠር አምኜ ነበረ። በይሩትዬ ያለ ማይክል ጃክሰን እንደማትሄጅ እናምናለን። ግን እስኪ መጨረሻው